ወይዘሮ ሜላት ሰላም ልጃቸው እግር ላይ ወድቃ ይቅርታ ጠየቀቻት። ሰላም እንግዲህ ያንቺ ይቅርታ ያለፈውን ጊዜ የሚመልስልኝ ይመስልሻል? እንደማየ ሴትነቴን አሳጥተሽኛል እያለችም ጮኸችባት። ወይዘሮ ሜላት ደግሞ አውቃለሁ ልጄ በድዬሻለሁ፣ የኔ ስህተት መሆኑን አላወቅኩም፣ አሁን ነው ዘግይቶ የገባኝ፣ ስለዚህ ይቅርታ አድርጊልኝ ብላ እግሯ ላይ ወደቀች። ሰላም እንግዲህ ያው በእናቷ ላይ መጨከን ስለማትችል በስተ መጨረሻውም ይቅርታ አደረገችላት። ወይዘሮ ሜላት በጣም ደስ አላት። ከአሁን በኋላ ሰላምን ልትንከባከባትና ልክ እንደ ልጇ እንደ ሀሴትና እንደ ሚናሴ አድርጋ ልታያት ለራሷ ቃል ገባችላት። ሰላም ሰላም! ውድና የተከበራችሁ ቤተሰቦቼ እንግዲህ እንኳን ደህና መጣችሁ ወደ ቤቴ። ለቤቴ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬ እንግዲህ ኖላዊ ክፍል 14 ተለቋል ማለት ነው። በዚህ ክፍል በባለፈው ክፍል ሚናሴ ለእናቱ እንግዲህ ሰላምን እንደበደለቻትና እየራቀቻት እንደሆነና የእሷም ችግር እንዳለበት የእናቱ ጥፋት እንደሆነ ለእናቱ ቁጭ አድርጎ ነግሯት፣ ሰላም ደግሞ ከቤት ተቆጥታ ወጥታ ምሽቱን እየጠበቋት ነበር ያመሹት እና ተጨናንቀው የት ገብታ ነው የት አድራ ነው እያሉ እየፈለጉ ነበረ። ዛሬ እንግዲህ ወይዘሮ ሜላት ሶፋ ላይ ኮርትም ብላ ተኝታ ልጇን እየጠበቀች ነበረ። ሰላም እንግዲህ ከሄደችበት ጠዋት ረፋድ ላይ ስትመጣ ከዛ ሰላም እየመጣሽ እንዴ? ቆየት እየታምሽተሽ ነው እንደዚህ? እኔ እኮ በጣም ተጨናንቅ ያለውኝ ስላንቺ እኮ በጣም ሳስብ ነበር አለቻት። አረ እባክሽ ተይ እንጂ እንደዚህ ብታስብልኝ ነዋ ተንደላቀሽ ተኝተሽ አገኘሁሽ ሶፋ ላይ አለቻት። እንዴ ልጅ ተይ እንጂ እኔ እኮ እናትሽ ነኝ። ደግሞ ትናንትና ላናግርሽ ፈልጌ ትተሽኝ ወጣሽ። እስኪ ከጊዜሽ ላይ 5 ደቂቃ ስጭኝና ላናግርሽ ፈልጋለሁ አለቻት። ሰላምም ደግሞ ስለምንድን ነው የምታናግርኝ? እኔ አሁን ደክሞኛል ሂጅ መተኛት ነው የምፈልገው አለች። ወይዘሮ ሜላትም ለመነቻት 5 ደቂቃ ከጊዜዋ ላይ እንድትሰጣትና የምታወራት ነገር እንዳለ ነገረቻት። እሺ ምንድን ነው? ወደ ጉዳይሽ ግቢ አለቻት። ወይዘሮ ሜላት እንግዲህ ከሰላም እግር ላይ ወደቀችና ልጅ እባክሽን ይቅርታ አድርጊልኝ በድዬሻለሁኝ፣ ሀሴትን ስል ያንቺን የእናትነት ፍቅር አልሰጠውሽም፣ ነስችሻለሁና ይቅርታ አድርጊልኝ። አሁን ላይ ይሄ እንደዚህ ሁሉ የዳረኩሽ እኔ ነኝ፣ እንደዚህ ጨካኝ እንድትሆኝ ያደረኩሽ እኔ ነኝ እና ይቅርታ አድርጊልኝ። ቢያንስ ከአሁን በኋላ ያለውን ነገር እንኳን ልካስሽ፣ ከአሁን በኋላ እናትሽ ልሆን ፍቀጅልኝ ብላ ለመነቻት። ሰላምም እንግዲህ ተይ እንጂ እማዬ እየቀለድሽብኝ ነው እንዴ? እኔ እኮ እንደዚህ የሆንኩት በአንቺ ምክንያት ነው። በአንቺ ምክንያት እያልሆንኩት ነገር የለኝም። ትምህርቴን አቋረጥኩኝ፣ ሴትነቴን አጣሁኝ፣ ቀናተኛ ሆንኩኝ። እንዴ ራሴን እኮ በጣም ነው የጠላሁት። ለሀሴት በምሰጪው ፍቅርና ፎቶዋን ይዘሽ ለሷ በተጨነቅሽና ስለ እሷ ባወራሽ ቁጥር እኮ እኔ በእህቴ እየቀናዊ ነው። በጣም ቅናተኛ አድርገሽኛል። ይህ ሁሉ ነገር ደግሞ የተፈጠረው በአንቺ ምክንያት ነው። ያንን የልጅነት እድሜን ይመልስልኛል እንዲ አንቺ ይቅርታ ትላታለች። ከዛም በኋላ እንግዲህ ወይዘሮ ሜላት ያለፈውን ነገር ታዩና አሁን እንዳዲስ እንቀጥል፣ በቃ እድል ሰጭኝ፣ አንድ እድል ብቻ ስጭኝና ህይወታችንን ቀጥል፣ እንደ እናትና እንደ ልጅ ሆነን በጣም ይቅርታ አድርጊልኝ አለቻት። ከዛ እግሯ ላይ ስትወድቅባት ሰላም እባክሽ እማዬ ተነሺ፣ እኔ አሁን ያንቺ ይቅርታ ምንም የሚያደርግልኝ ነገር የለም፣ ግን ተነሽ፣ እንደዚህ መሆን የለብሽም አለቻት። ወይዘሮ ሜላትም እንግዲህ ይቅርታዋን ካልተቀበለች ከወደቀችበት እንደማትነሳና እንደማታወራ ተነገረቻት። እሺ በቃ እማዬ ይቅርታ አድርጌሻለሁ ብላ አቀፈቻት። እናትና ልጅ በስተመጨረሻም ታረቁ። ሰላም ለእናቷ ልቧን ከፈተችላት። እናቷም ደግሞ ባሳለፈችው ነገር ተጸጽታ ልጇን እንደበደለቻት ስለገባት አሁን ለልጇ ጥሩ ፍቅር ልትሰጣት ትወስናለች። ሀና ደግሞ ከአባቷ ጋር ቁጭ ብላ እያወራች አባቷ አሸብር እንደሆነ ስማቸውን ስታቅ፣ እውነት አባዬ ግን አሸብር ነበር እንደ ስምህ አለችው። አዎ ልጄ እኔ አሸብር ነበር ድሮ ስሜ፣ ድሮ በጣም አሸባሪ ነበርኩኝ። ደሴ ላይ ብታይ እኔን ሲያስብና አሸብር መጣ ከተባለ ሱሪው ላይ የማይሸና ወንድ አልነበረም። በጣም ነበር የሚፈሩኝ። ስለዚህ አሁን ላይ ስሜ ቢቀየርም በድሮ ግን እንዴት አይነት አሸባሪ ወንድ መሰልኩች፣ ጀግና ነበርኩኝ እያሉ ለልጃቸው ሀና ሲነግሯት ነበረ። ምን ማለት ነው አባዬ ለምንድን ነው የሚፈሩ እያለ ስትጠይቃቸውም አይ እኔ የምፈልገውን ነገር በጉልበቴ አደርጋለሁኝ፣ እንኳን አይደለም የሆነ ጸብ እዛ ቦታ ጸብ አለ እንድስተፈጠረ ካሉኝ ሩጭ ሄጄ እኔ ነኝ ነገሩን እንትን ምለው፣ እኔን ሲያው ይፈሩና ነገሩን ያቆማሉ። በጣም ነው የሚፈሩኝ፣ ተደባዳቢ ነበርኩኝ
እንኳን አይደለም ጸብ ተፈጥሮ ቀርቶ ዝም ብሎ ጸብ ሲያምረኝና መንገድ ላይ ሲሄድ ደስ ያላለኝ ሰው ካለ ና ተንበርከክ ብዬ ጠራዋለሁኝ አለ። ከዛም በኋላ ሀና እንዲ አባዬ መተው ባይንበረከኩስ አለቻቸው። ልጄ በሰዓቱ መተው ባይንበረከኩ የሚከተላቸውን ስለሚያውቁ እምቢ አይሉም ነበር። ቀጥታ መተው ነበር የሚንበረከኩት እና በዛ ሰዓት ኃይለኛ አባት ነበር ያለሽ አሏት። ከዛም በኋላ እሺ ስምህ እንዴት ተቀየረ? በምን ምክንያት ተቀየረ? አለች። ስም የማይተቀየረው የዛኔ አንቺን አክሱም ላይ ሳገኝሽ እኔ የዛኔ ሚስቴን አጥቼ ነበር። ልጅ ባለመውለድ ምክንያት ሚስቴ ተለይታኝ የዛን ሰዓት አንቺን ሆስፒታል ወስጄ እናትሽና አባትሽ ሳይገኙ ሲቀሩና አንቺን ለማሳደግ ፍቃድ ከተሰጠኝ በኋላ አንቺን እያሳደግኩኝ እያለው በድሮ ማንነቴ ሰው ያስቸግረኝ ነበርና ስራም ሊቀጥሩኝ አልቻሉም። ምንም ነገር ላደርግ አልቻልኩም በድሮ ማንነቴ ምክንያት። ስለዚህ አንድ ቄስ ነበሩ፣ እሳቸው ጋር ሄጄ ነገሩን ሳማክራቸው ካሁን በኋላ ራስን መቀየር አለብህ፣ ለልጅህም ደግሞ ፈጣሪ ሚስትህን ከሚስት ጋር ሲለይህ ልጅህን ሰጥተዋል። ስለዚህ አንተ ከአሁን በኋላ ለልጅህ መልካም እረኛ መሆን አለብህ። ስለዚህ ስምህንም ኖላዊ ብያሃለው። ኖላዊ ማለት ደግሞ መልካም እረኛ ማለት ነው ብለው ታሪካቸውን ለሀና ነገሯት። ሀናም ደግሞ በአባቷ ታሪክ ተመስጣ እያዳመጠች ነበር። በሰማችው ነገር ተገርማለች። እንዲሁም ደግሞ አባቷን በጣም ትወደዋለች። ምንም እንኳን አባቷ የስጋ አባቷ እንዳልሆኑ ብታውቅም ከሳቸው ውጭ ሌላ ሰው አይታያትም። አሁን ባለችበት ታይም ላይ እውነተኛ ቤተሰቦቿ ራሱ ቢመጡ ከአባቷ አትለይም። ምክንያቱም አቶ ኖላዊ ለሀና ብዙ መስዋዕትነት ስለከፈሉላት፣ ብዙ መስዋዕትነት ከፍለው ነው ያለ እናት ብቻቸውን ሀናን አሳድገው ለዚህ ያበቋት ማለት ነው። እንግዲህ ጆሮ ደግሞ ሀናን አፍቅሮ እየተሰቃየ ይገኛል። ከጓደኛው ጋር ሆኖ በምን መንገድ እንደሚያስረዳት እንዴት ብሎ ፍቅሩን እንደሚገልጽላት ከጓደኛው ጋር እየተማከረ ነበረ። ምንም እንኳን ነገሩን ለጓደኛው መናገር ባይፈልግም ጓደኛው ግን በየሄደበት ቦታ እየተከታተለ ስለተፈጠረው ነገር እየጠየቀው ስለሆነ እሺ ብሎ ስለ ሀና ነገረው። አንዲት ቆንጅዬ መልአክ የሆነች ልጅ አፍቅሬ ነው ፎንቃ ይዞኝ ነው እንደዚህ የተቀያየርኩት ብሎ ነገረው። እሱም ደግሞ ታዲያ ምን ችግር አለው እንነግራታለን፣ ደብዳቤ ጽፈን እንልክላታለን ብለው የባጤ ቆጡን እየቀባጠረ ደብዳቤ ሲጽፍለት ነበረ። በዛን መሀል ነበር እንግዲህ ሀና ስለ ሳሙኤል ጠይቋት የነገረችውን አስታወሰ። እሷ አሁን ባለችበት ሰዓት ላይ ፍቅረኛ እንደማትፈልግና ፍቅር የሚባለውን ነገር እንደማታስብና እዚች ምድር ላይ አባቷ እንደሆነ ለሷ የነገረችውን ነገር አስታወሰና ሁሉንም ነገር ይቅርቤ ብሎ ደብዳቤ መጻፉን ሀሳብ አቆመ። ከጓደኛው ጋር እንግዲህ መንገድ ላይ ተቀጣጥረው ሀናን ጠብቆ ሲያሳየው ጓደኛው ደግሞ እች እኮ ሰው አይደለችም መላክ ናት እያለ ነገረው። እንዴ አንተ የውጭን ውበቷን አይተህ እንደዚህ የተደነክ ውስጣዊ ውበቷን ደግሞ ብታይ ምን ልትሆን ነው? መልካምነቷ፣ ደግነቷ፣ ሰዎችን ስትመክር ያላት ቅን አስተሳሰብ ልዩ እኮ ነው። ያንን ብታይ ደግሞ ምን ልትል ነው ሲለው እኔም ፎነቀኩኝ እኮ አለው። ያው አንተ ነገርኩ ምን እያልክ ነው? ምንድን ነው የምትቀባጥረው? ብሎ ጮኸበት። እንግዲህ ጆሮ ለሀና ያለውን ፍቅር መናገር አልፈለገም። ምክንያቱም ብነግራትም እንኳን ወንድምነቷን አጣለሁ ብሎ ስለሚፈራ መናገር አልፈለገም። የሀና አባት ደግሞ እንግዲህ እዛ ደሴ ካለው ልጅ ጋር ፍቅር እንድትቀጥልና ትዳር እንድትይዝ ይፈልጋሉ። ስለ እሱ ሲጠይቋት እሱ እኮ መልካም ልጅ ነው እንጂ ከሱ ጋር ምንም አይነት ፍቅር የለኝም አባዬ፣ ምን ሆነህ ነው? እኔ በአሁኑ ሰዓት ላይ እንደዚህ አይነት ነገር አላስብም። ያንተን ጤና አሳክሜ ያንተን ጤና ወደ ነበረበት ሳልመልስማ ስለሌላ ነገር አላስብም አለቻቸው። እንዴ ልጄ እኔን ለማሳከም ብለሽ ቆመሽ ልቀሪ ነው እንዲ? አሁን እኮ ትዳር መያዣሽ እድሜ ላይ ነው ያለሽው፣ ስለዚህ ለራስሽ ማሰብ አለብሽ ብለው ነገሯት። እሷ ግን መስሚያ ጥጥ ነው ብላለች። አሁን አንድና አንድ አላማ አባቷን ማሳከም ብቻ ነው። ወይዘሮ ሜላትም እንግዲህ ለሀና ደሞዟን እንደሚሰጧትና በስራዋ አመሰገኗት። ሀናም ደግሞ በጣም ደስ አላት። በዛ በሚሰጧት ገንዘብ አባቷን ልታሳክምና
ሆስፒታል ወስዳ አስመርምራ ጤናቸው ምን ደረጃ ላይ እንዳለ ማወቅ ፈልጋ ለአባቷ ነገረቻቸው። አባቷ ደግሞ ፈቃደኛ አልነበሩም። ገንዘቡ ከየት ይመጣል እያሉም ይከራከሯታል። እሷም ደግሞ ገንዘብ ሰሞኑን አገኛለሁ፣ የሰራሁበትን እከፈላለሁ፣ ስለዚህ ያለበትን የጤናን ሁኔታ ማየት አለብን ብላ አሳመነቻቸው። እሺ ብለው ፈቃደኛ ሆኑ። እንግዲህ ጆሮ ፋዘር ጋር መጥተው ጤንነታቸውን ሲጠይቋቸው በጣም እንዳመማቸውና አሁንማ ሰውነታቸው ሁሉ እንደገረጣ ነገረው። እንግዲህ ጆሮ ይሄን ሲሰማ በጣም አዘነ። እንዴ ፋዘር፣ እንደዚህማ ተስፋ መቁረጥ የለብዎትም፣ ትታከማለሁ እና ወደ ጤናው ትመለሳለህ። ስለዚህ ምንም ነገር አታስቡም፣ ይሻለዎታል፣ ይታከማሉ። ደግሞ ሀናም ጠንካራ ልጅ ናት። እርስዎን ለማሳከም እኮ ነው እንደዚህ መከራውን የምታየው። ስለዚህ እንደዚህ አይጨናነቁ ብለው ይነግራቸዋል። ከዛም በኋላ እንግዲህ የሀና አባትም ደግሞ ለጆሮ የሀና የድሮውን ፎቶዋን አሳዩትና እችኮ ሀንዬ ናት በልጅነቷ ብሎ ነገሩት። እና ባለፈውም እኮ የሆነ ወሬ ጀምረውልኝ ነበር፣ መጨረሻው ምን ሆነ እስኪ ንገሩኝ። ጀምረው እኮ ነው የተውት፣ አክሱም ምናምን እያሉኝ ነበር አሏቸው። ይኸውልህ ልጄ፣ እኔ ሀንዬን ሳገኛት አክሱም ማርያም ላይ በዚህ እድሜዋ ነበር ያገኘዋት አለ። ምን ማለት ነው በዚህ እድሜዋ? ማለት ስትወለድ አልነበሩም ማለት ነው አለ። አይ እንደዛ ሳይሆን ሀና የአብራኬ ክፋይ አይደለችም። እዛ ስትጫወት ወድቃ አገኘዋት። እኔም አንስቼ ሆስፒታል እጇ አሳከምኳት። እናትና አባቷ እዛ አለን ብለው ስላልተገኙ መንግስት ለእኔ እንዳሳድጋት ፈቀደልኝ እንጂ እኔ የአብራኬ ክፋይ አይደለችም ብሎ ነገረው። ጆሮ ሲሰማ በጣም ደነገጠ። እንዴት ሊሆን ይችላል? እና ሀና ልጆት አይደለችም? የዘመድ ልጅ ናት እንዴ አለ። አይ እንደዛ አይደለም፣ ቤተሰቦቿ ማን እንደሆነ አላውቅም፣ እኔ ልጅን አሳደግኳት አለ። እና ይህን ነገር ታውቃለች እሷ ብሎ ጠየቀ። አይ ረዥም ጊዜ አታውቅም ነበር፣ አሁን በቅርብ ቀን ነገርኳት። ነገር ግን ስትሰማ ማመን አቅቷት ነበር። ስራዋን ለአንድ ቀን አቁማ በጣም ተክዛና ስታለቅስ ነበር። አሁን ግን ማንንም አልፈልግም፣ አንተ ብቻ የኔ አባት ነህ፣ አንተ ነህ ያለህኝ፣ ማንንም አልፈልግም፣ እውነተኛ ቤተሰቦች ቢመጡ እንኳን አልፈልጋቸውም ብላ ቃል ገብታለኛለች። እንዴት ያለ ጠንካራ ልጅ መሰለች! ሁሉንም ነገር ረስታ አሁን ከኔ ጋር ሆናለች ብለው ነገሩት። ጆሮም ወይ ሀኒ ምን አይነት ጠንካራ ልጅ ነሽ፣ ይህ ሁሉ ነገር ተሸክመሽ ነው ግን ምስቂው እያለ ጆሮ ስለ ሀና ይደነቃል። ከዛም በኋላ እንግዲህ ምናሴም ደግሞ ለሀና በየአመቱ ወደ ውጭ ሀገር እንደምታዝናናው እናቱ እና ዘንድሮ ግን ውጭ ሀገር ሄዶ የሚዝናናበትን ገንዘብ ለአባቷ መታከሚያ እንደሚሰጣት ሲነግራት፣ ሀና ግን ፈቃደኛ አልነበረችም። ምክንያቱም ከዚህ በፊት በጓደኛው ምክንያት የደረሰባት ነገር ስላለ አልፈልግም። ሚናሴ አንተ ጥሩ ሰው ነህ፣ ሁለተኛ ይህንን ርዕስ የምታነሳ ከሆነ እንቀያየማለን ብላ ነገረችው። እኔ እኮ ሌላ ነገር አስቤ አይደለም ሀና፣ እኔ እኮ አባትሽን ለማገዝ ብቻ ነው እንጂ ለሌላ ነገር አይደለም። ምን አለሽ ብለሽኝ አባትሽን ብናሳክማቸው ይላታል። ይኸውልህ ምናሴ፣ እኔ መለመን ብፈልግ ኑሮ ከደሴ ህዝብ በላይ የዋህ የለም። እንኳን አይደለም ለአባቴ መታከሚያ ለሌላም ነገር አገኝ ነበር። ነገር ግን አባቴ የኔና የኔ ብቻ ነው፣ የማንንም እርዳታ አልፈልግም፣ በራሴ ላብ ነው ማሳከም የምፈልገው ብላ ነገረችው። እሱም ደግሞ ያው ምንም ማድረግ ስለማይችል እሺ አላት። ከዛም በኋላ እንግዲህ ስራ እየሰራች ሰላም ቁጭ ብላ ነበር ሶፋ ላይ። እንዴት ሰላምዬ ሻይ ላፍላለሽ እንዳለቻት፣ ኧረ አልፈልግም አለች። እሺ እንደዛ ከሆነማ እኔም ስራ ስለጨረስኩኝ መጥቻ አጠገብሽ ቲቪ ላይ እንደ አብሬሽ አለቻት። ሰላምም ደግሞ ችግር የለውም ነይ ቶሎ አለቻትና ቁጭ ብለው ሀንዬ ሰማሽ እንዴ እኔና እናቴ እንደተታረቅን አለቻት። አረ ሰላምዬ አልሰማሁም፣ እንኳን መታረቃችሁን መጣላታችሁንም እኮ አልሰማሁም አለች። አንቺ ደግሞ ሙር ትይዣለሽ እንዴ? እኔና እናቴ እኮ ተስማምተን አናቅም። ልጇን እያሰበች እኔን እኮ ትታይ ነበር። ሁሌም ሀሴት እያለች ለእኔ ቦታ ሰታኝ አታውቅም ነበር። አሁን ግን ታረቅን አለች። እንዴ መቼ ነው የታረቃችሁት? ቆይ እናትሽ እኮ አሁን ሰሞኑን አይደል እንዴ ከቤት የወጡት? አልገባኝ የምትይው ነገር አለቻት። እንዴ እንዴት ነው የማይገባሽ? እየቀለድሽብኝ ነው እንዴ? ቆይ ለምን ግን ውጭ ሄደን ሻይ አንጠጣም? እዛው ሻይ እየጠጣን ስለ እናቴ ማናደ ነገር እነግርሻለሁ አለቻት። እሱማ ችግር የለውም ስራ ጨርሼ ነበር፣ ግን ሚናሴና እትዬ ከመጡ እንዳይቀየሙኝ አለች። ምንም ችግር የለውም ሁሉም ነገር በእኔ ጣዩ
አሁን እኔ ሽንት ቤት ልሄድ፣ አንቺ ግን ልብሴን አዘጋጅልኝና ተለባብሰን እንሄዳለን አለቻት። ሀናም ደግሞ የሰላምን ልብስ እያወጣጣች እዛ ወይዘሮ ሜላት ክፍል የተቀመጠውን ፎቶ በአፉ ተደፍቶ ታየዋለች። ፎቶውን ልታነሳው ስትሄድ ሰላም በሩን ከፍታ ስትመጣባት ፎቶውን ተዎቹ ደንግጣ ነበረ። ከዛም በኋላ ተያይዘው ሰላምና ሀና ተያይዘው ወደ ካፌ ሄዱ። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ እስኪ ሰላም በመቀየሯ ማን ነው ደስ ያለው? እኔ ከምንም በላይ የሰላም መቀየር ደስ ብሎኛል። ነገሩን በኋላ ካላበላሸችው አሁን ላይ ጥሩ ሰው ሆናለች። ይሄ ደግሞ ትልቅ ለውጥ ነው። ለዛሬ ያስኩላችሁ ኖላዊ ክፍል 14 ይህን ይመስል ነበር። እስከ ቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። አመሰግናለሁ።